እንዴ ፍላግ ኦፍ ኢትዮጵያ በዛሬው ቪዲዮ የኤስ ሚላን እና የኢንተር ሚላን መቀመጫ የሆነው ሳንሲሮ ስቴዲየምን እስከ ጥግ አብረን እንጎበኛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻል። ካፓሲቲው 96000 ሰው መያዝ የሚችል ስቴዲየም ነው። እዛ ሜዳው ላይ የምትመለከቱት ሰዎች የሚሰሩት ሜዳ ላይ ያለው ሳር ግን ናቹራል ነው፣ ሰው ሰራሽ ሳይሆን የተፈጥሮ ሳር ነው። ይሄንን እግር ኳስ ሜዳ በጣም ዶሚኔት እያደረገው ያለው ኤስ ሚላን ነው እና ኢንተር ሚላን it feels like የእንጀራ ልጅ What's good everybody? ሰላም እንዴት ናችሁ? ኤፍጂ is back። ዛሬም ቀውጢና ቤንግ በሆነ በሌላ ቪዲዮ ከጣሊያን ዛሬ እንግዲህ እንደተለመደው በዚህ ዩቲዩብ ቻናል የተለያዩ ቦታዎች በመሄድ የተለያዩ ስቴዲየሞችን ጎብኝተናል። ዌስትሃም ዩናይትድ፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ ምን ያላየም አለ። ዛሬ በሚላን ከተማ የሚገኘው ከጀርባ እንደምትመለከቱት ሳንሲሮ ስቴዲየም እንጎበኛለን። ሳንሲሮ ስቴዲየም እንግዲህ የኤስ ሚላን እና የኢንተር ሚላን መቀመጫ ነው። ዛሬ በዚህ ቪዲዮ በደንብ ከጥግ እስከ ጥግ ሁሉንም አብጠርጥረን እናያለን፣ እንጎበኛለን። የተጫዋቾቹን ልብስ መቀየሪያ የሚያርፉበትን ሜዳው ምን ይመስላል ኤቭሪቲንግ በዚህ ቪዲዮ ሁሉንም እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጌት ኢንቱ ኢት። ፈርስት እንግዲህ ውጪው ምን ይመስላል ምትሉ ከሆነ ውጪው ይሄንን ይመስላል። ኢዚ አክሰስ ነው። በሜትሮ ወይም ደግሞ በአንደርግራውንድ ወደዚህ መምጣት ትችላላችሁ። ከዚህ ጋር እንግዲህ ስትመለከቱት ይሄንን ይመስላል ስቴዲየሙ። በትንሹ ከማንቸስተር ሲቲ ጋር የሚመሳሰል ነገር አለው። ወደ ውስጥ ገብተን ደግሞ በደንብ ብዙ ነገር እናያለን። በጣም ሂዩጅ ነው ታውቃላችሁ። በጣም ትልቅ ስቴዲየም ነው እንደምትመለከቱት። ሌላ ስቴዲየም እስካሁን ሄድኩባቸው ሁሉም የእግር ኳስ ክለቦች የራሳቸውን ሜዳ ኦን አድርገዋል። ይሄኛው ግን ለሁለቱም የሆነ መቀመጫ ነው ማለት ነው። በጨዋታ ጌም ሲኖር አስቡት፣ ሁሉ በክራውድ ተጨናንቆ ውስጥ ገብቼ እስከ በጣም ቸኩያለሁ። ይህ ስቴዲየም እንግዲህ እንደምትመለከቱት በጣም ግዙፍ ቢሆንም 99 ዓመታትን ያስቆጠረ ትልቅ ስቴዲየም ነው። በነገራችን ላይ 95800 ሰዎችን መያዝ ይችላል። 95800 ኦልሞስት 96000 በሉት። ለጉብኝት በመመጡበት ጊዜ እንግዲህ ወደ ጌት 8 ወደ በር 8 ነው የምትሄዱት። ይሄ እንግዲህ ስቴዲየም ኦን የተደረገው በሚላን ሲቲ ካውንስል ነው፣ የከተማው ስቴዲየም ነው። ለዛም ይመስለኛል አይ ቲንክ ሁለቱም እንግዲህ የከተማው እግር ኳስ ክለቦች ስለሆኑ ኢንተር ሚላን እና ኤስ ሚላን፣ ለዛ ይመስለኛል ሁለቱም እዚሁ የሚላን ስቴዲየም ሚላን ከተማ ኦን ያደረገው ስቴዲየም ውስጥ ተቀማጭነት ያላቸው ማለት ነው። ወደ ውስጥ እየገባ ነው። እንግዲህ መጀመሪያ ወደ ውስጥ ስትገቡ የበሏቸው ዋንጫዎችና የተለያዩ ነገሮች እዚህ ስክሪን ላይ ዲስፕሌይ ይደረጋሉ። እስቲ ወደ ውስጥ እንግባና let's see what this is all about። ወደ ውስጥ ገና እንደገባችሁ እንግዲህ በሩ ላይ የምትመለከቷቸው ዋንጫዎች በዲስፕሌይ እንደዚህ ተደርገው ተቀምጠዋል ማለት ነው። 1 2 3 4 5 6 7 ዋንጫዎችን በልቷል። እዚህ ጋር የሱፐር ካፓ ዋንጫ አለ። የቻምፒየንስ ሊግ እዛ ጋር አለ። የኢሮፒያን ሊግ እዚህ ጋር የፊፋ ዋንጫ የበሉት እዚህ ጋር ይገኛል። ክለብ ወርልድ ካፕ ይላል። ዋንጫቸው እንግዲህ ይህንን ይመስላል። ምን ያህል የኢንተር ሚላን እና የኤስ ሚላን ደጋፊዎች እዚህ አላችሁ? እስኪ ኮሜንት ሴክሽን ላይ ያሳውቁን። እዚህ ከፊት ለፊቴ ደግሞ የምትመለከቱት የኢንተር ሚላን እና የኤስ ሚላን ማሊያዎች በቀይና በብሉ ነው የሚለያዩት፣ ግን የሁለቱም እንግዲህ ማሊያዎች ይሄንን ይመስላል ማለት ነው። እዚህም ጋር ሌላ ዲስፕሌይ ይገኛል፣ የማሊያዎች ዲስፕሌይ። ከዚህ ጋር ጀምሮ እንግዲህ እንደምትመለከቱት ከሆነ በ1993 ዓ.ም ብሉ ጀርዚ ነምበር 8 እዚህ ጋር ይገኛል እያለ እዚህ ጋም ሌላ 4 ቁጥር ፍሬንድሊ ማች ኢትሊ፣ ኡራጓይ በ1980 በተጫወቱበት ጊዜ የለበሱት ማሊያ ነው።
እያለ ይሄንን ይመስላል የቲሸርታቸው ዲስፕሌይ። ከዛ ደግሞ ወደ ላይ እንወጣለን። አሁን የምንገኘው እንግዲህ መግቢያው በሩ ላይ ያለው ሚውዚየም ነው። የተለያዩ ነገሮችን የሚያስጎበኙበት ሚውዚየም ታሪካቸው እንደማለት ነው። ደስ ይላል። ዋው በጣም ብዙ ማሊያ እንደ ያለው አክቹሊ የሁለት እግር ኳሶች ክለብ ሚውዚየም ስለሆነ ኦፍ ኮርስ በጣም ብዙ ነገር ሊኖር ይችላል። ግን ዋንጫቸው እንዴት ነው? እስቲ ኳስ የምታውቁ ሰዎች በጣም ኢምፖርታንት የሆኑ ማሊያዎች ነው እዚህ ሚውዚየም ውስጥ ያሉት ወይስ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል ራሱ በሄድንበት ወቅት በጣም ብዙ ዋንጫዎችን ነው የተመለከትኩት። እዚህ ግን 7-6 ዋንጫ ብቻ ነው ያላቸው። አሮኑ ቲሸርታቸውን ይሄንን ይመስላል። እዚህ ጋር ደግሞ እግር ኳስ ተጫዋቾቹ የፈረሙበት የሪያል ማድሪድ ቲሸርት ነው የሚገኘው። በ2006 እና በ2007 ዓመተ ምህረት በነበረው ጨዋታ ራውል ጎንዛሌዝ ብላንኮ የተባለ ሰው እንግዲህ ይሄንን የሪያል ማድሪድ ተጫዋቾችን እንዳለ እዚህ ጋር አስፈርሟቸው እዚህ ጋር ለቅርስነት ተቀምጧል። የጫማ ቡትሶች እዚህ ጋር ይገኛሉ። የተለያዩ ኳሶች ኢቭን የበረኛ ጓንት አለ እዚህ ጋር እንደምትመለከቱት ይሄንን ይመስላል። ኢትስ ኖት ባድ። እሺ እዚህ ጋር ደግሞ በጣም የብዙ ሀገር እንዴ ፍላግ ኦፍ ኢትዮጵያ። አረረረረረ ኢትዮጵያ ምን እያደረገች ነው እዚህ? አሁን ኢትዮጵያ የእግር ኳስ ምናምን ሚውዚየም አይደል እንዴ? በጨዋታ ሂደት ጥሩ እንቅስቃሴ እያደረጉ ነው የሚገኙት የኢትዮጵያ ብሔራዊ ቡድን። ሽመልስ ለአዲስ እንደገና አዲስ ህንጻ ጌታነህ ከበደ ጎል! ኳሷ መስመር አልፋለች አላለፈችም በሚል ውዝግብ የወና አባላት በወቅቱ የመሃል ዳኛ እያሱ ፈንቴሌ በፈጠሩት ድብደባ ምክንያት ጨዋታው 84ኛው ደቂቃ ላይ ተቋርጧል። ኢትዮጵያ ኦ ማይ ዴይዝ ብሮ ኢትዮጵያ ፍላግ ኦፍ ኢትዮጵያ ማድነስ አይ ቲንክ የሁሉም የዓለም ሀገራት ባንዲራዎች ነው እዚህ ጋር የተቀመጡት መሆን አለበት እንጂ እኛ በኳስ እዚህ ምንም አናረግም። አም ቴሊንግ ዩ ጋይስ። እዚህ ጋር ደግሞ የሚገኘው ዲስፕሌይ እንዳለ የኢንተር ሚላን ተጫዋቾች ዲስፕሌይ ነው። ያው ብሉ ከለር የነሱ ስለሆነ ቀዩ ደግሞ የኤስ ሚላን ነው። ይሄ የኢንተር ሚላን ነው ማለት ነው። ያው እንደተለመደው ቡትሳቸው እግር ኳስ የተጫወቱበት ኳስ የተፈረመበት እንደዚሁ ለዲስፕሌይ የተቀመጡ በተጫዋቾች የተፈረመባቸው ማሊያዎች እዚህ ጋር ጄዛንቲ የሚባል እግር ኳስ ተጫዋች የፈረመበት ቲሸርቱ እዚህ ጋር አለ። እዚህ ጋር ደግሞ ሌላ ዋንጫ አለ። እናንተ ፕሪሞ ፖሊሚር ካፕ አይ ዶንት ቲንክ በጣም ኢምፖርታንት የሆነ ዋንጫ አይመስለኝም። ምክንያቱም ዲስፕሌይ ውስጥ አይደለም ውጪ ነው፣ መንካት ራሱ ትችላላችሁ። ልክ ማድነስ ይሄንን ይመስላል እንግዲህ ሚውዚየማቸው በጠቅላላ። አሁን ደግሞ ጉዟችንን ወደ ስቴዲየሙ ውስጥ እናድርግና ስቴዲየሙ ምን ይመስላል የሚለውን አብረን እንመለከታለን። እንግዲህ አሁን ያለንበት ቦታ ምንድነው? ኢንተርቪው የሚያደርጉበት ቀጥታ ከውጭ እንደገቡ እዚህ ጋር ነው ኢንተርቪው የሚያደርጉት ተጫዋቾቹ። የኢንተርቪው ሩም ይሄንን ይመስላል። አሁን ደግሞ ቀጥታ ወደ ድሬሲንግ ሩም ወይም ደግሞ ልብስ ወደሚቀይሩበት እንገባለን ማለት ነው። ተጫዋቾቹ እዚህ ጋር እንደምትመለከቱት የኤስ ሚላን ተጫዋቾች በዚህ በኩል አሉ። አቤት ኢንተር ሚላን ማለት ኢንተር ሚላን ነው ሰማያዊ የሚያደርጉት መሰለኝ። በጣም ብዙ ሰው ነው ያለው። አስጎብኛችን እንደሰማችሁት በጣሊያንኛና በእንግሊዘኛ ለማስጎብኘት እየሞከረ ነው። ኦኬ ኦልራይት። እዚህ ጋር እንደምትመለከቱት ሰማያዊ አሁን የኢንተር ሚላን ጨዋታ ሲኖር ሰማያዊ ይሆናል። ኤስ ሚላን ሲሆን ደግሞ በቀይ ይቀየራል ማለት ነው። እንደምትመለከቱት ይሄ ልብስ መቀየሪያቸው ነው። ዋው ኢትስ አክቹሊ አ ሃስል ኤቭሪ ታይም ሌላ ግሩፕ ኳስ ጨዋታ ሲኖረው ይቀያይሩታል። ከለሩን ታውቃላችሁ፣ ሰማያዊና ቀይ እያደረጉ ማለት ይሄኛው ሩም እንግዲህ እንደምትመለከቱት የኤስ ሚላን ልብስ መቀየሪያ ነው። 4 ቼንጂንግ ሩም አላቸው ልብስ መቀየሪያ። የኤስ ሚላን፣ የኢንተር ሚላን፣
ተጋባዥ እንግዶች ጨዋታ ለሚያደርጉትና እንዲሁም ደግሞ አንድ ኤክስትራ የሆነ ሩም ማለት ነው። ከፊት ለፊቴ ደግሞ የምትመለከቱት ሻወር ማድረጊያው ነው። አንፎርቹኔትሊ ተቆልፏል፣ ማየት አንችልም። ምክንያቱም የዛሬ 3 ዓመት እንዲህ አንድ ጎብኚ መጥቶ በሚጎበኝበት ሰዓት እንግዲህ ውስጥ ገብቶ ሻወር ወስዷል። ከዛ በኋላ ለጎብኚዎች ተዘግቷል። ይሄ ልብስ ሻወር መውሰጃ ማለት ነው። ሶ እንግዲህ ከሰማችሁት እዚህ ጋር የተለያዩ መቀመጫዎች አሉ። መቀመጫዎቹን በተለያዩ የእግር ኳስ ተጫዋቾች ስም ሰይመውታል። ፔፔ ምናምን ሮናልዲኒዮ ምናምን ተጫዋቾችን ሰምታችኋቸዋል። ብቻ የኤስ ሚላን እዚህ ቦታ ላይ ቦታዎቹን በተለያዩ ግሬት ፉትቦል ተጫዋቾች እንግዲህ ስሙን ቀይረውታል ማለት ነው። ኤስ ሚላን ደግሞ የተቋቋመው እንግዲህ በእንግሊዛዊ ሰው ነው። በጣም ኢትስ ክሬዚ በእንግሊዛዊ ሰው ነው እና ኤስ ሚላን ማለት ፉትቦል አሶሲዬሽን ምናምን ነገር ብሏል ሰውየው። አረሳውትም መሰላችሁ? ኤሲኤም ዋትኤቨር ብቻ ኤሲኤም ፉትቦል አሶሲዬሽን ምናምን ነገር እያለ ነበረ ሰውየው። እንደዛ ነው። የኤስ ሚላን ልብስ መቀየሪያ ይህንን ይመስላል። አሁን ደግሞ ወደ ኢንተር ሚላን ልብስ መቀየሪያ እንሄድና የኢንተር ሚላን ልብስ መቀየሪያ ምን ይመስላል የሚለውን እናያለን። እንደምትመለከቱት ቀይ በቀይ ሆኖ የነሱ ስለሆነ ነው። ውጭ ግን ስትወጡ እንደነገርኳችሁ በቀኝና በግራ የሚሰቀሉት ፎቶዎች ሁሌ ጌም ሲኖር ይቀያየራሉ። ትናንትና ይሄኛው የእግር ኳስ ክለብ ጨዋታ ስለነበረው ነው የነዚህ ፎቶ የተሰቀለው። ነገ ደግሞ ያኛው የቀዩ እግር ኳስ ክለብ ጨዋታ ካለው ይሄኛው ይነሳና ወደ ቀዩ ይቀየራል ማለት ነው። ይሄኛው ሩም ደግሞ የኢንተር ሚላን ልብስ መቀየሪያ ነው ማለት ነው። የኳስ ተጫዋቾቹ ስም ዝርዝር በጠቅላላ አለ። ይችኛዋ ትንሽ ለየት ያለች ነች ከዛችኛዋ። ቤርቲ አለ እዚህ ጋር፣ ኮርሶ አለ እዚህ ጋር፣ ማቲዩስ አለ እዚህ ጋር፣ ዘንጋ አለ እዚህ ጋር፣ ጁሊዮ ሲዛር አለ እዚህ ጋር፣ ሚሊቶ አለ። ከዛ ወደ ውስጥ ስንገባ ደግሞ ይሄንን ይመስላል የኢንተር ሚላን ልብስ መቀየሪያ። ቦሪንግ ሲያስጠላ። what there should be more ወደዚህ። ኦኬ ይሄ ደግሞ ሻወር የሚወስዱበት ነው። ይሄኛውም ዝግ ነው በነገራችን ላይ ማንም መግባት አይችልም ወደ ውስጥ። ግን ይሄንን ይመስላል ተጫዋቾቹ ሻወር የሚወስዱበትና ባዝ የሚያደርጉበት ምናምን ቦታ ማለት ነው። ይሄኛው ግን በጣም ነው የሚያስጠላው እናንተ ረብስማ። ሎከር አላቸው ላይ ሎከራቸው ይከፈታል በነገራችን ላይ። ሎከራቸው ይሄንን ይመስላል። እዚህ ውስጥ ነው ልብሳቸውን አንዳንድ ነገር የሚያስቀይሙት። እስኪ አስጎብኙ ደግሞ ምን እንደሚል አብረን እንሰማለን። It's a little bit different from that, right? And of course there is a reason for that. Here, Inter wanted to have this one bench for all the players to make everyone together, united, like a team. AC Milan instead they wanted to focus more on the player. That's why that it's more fancy and you have the separate seats for that, okay? Those are differences between the philosophies of the teams, okay? And here on the corridor, I guess you all could notice, it's the walk of fame of the legends of Inter, right? But I don't know if you could see that here at the end of the corridor, we have 2 empty jerseys, no names and no numbers. Those 2 are in here to motivate the current players to become the next time, okay? እንደሰማችሁት እንግዲህ አስጎብኛችን ይሄኛው ቦታ ከዛኛው ለየት ያለ ነው። ከኤስ ሚላን የኢንተር ሚላን ትንሽ ቦሪንግ ነው፣ ሌክዠሪ ቫይብ የለውም። ምክንያቱም ደግሞ እግር ኳስ ቡድኑ በሌክዠሪ ነገር ስለማያምንና ይሄኛው ኳስ ተጫዋቾቹን አንድ ላይ ዩናይት ያደርጋል ብለው ስለሚያስቡ ነው አለ። which is it doesn't make sense ለኔ I don't know እንዴት ነው ቦሪንግ መቀመጫ ስላለ ኳስ ተጫዋቾቹ አስተሳሰባቸው ዩናይት ሊሆን የሚችለው ወይም አንድ ሊሆን የሚችለው አልገባኝም በፍጹም ማለት ነው። ሌላኛው ደግሞ እዚህ በሩ ጋር እንደምትመለከቱት የእግር ኳስ ሌጀንድ የሚባሉት ወይም ደግሞ በጣም ፌመስ የሆኑ የዚህ እግር ኳስ ተጫዋች ስም ዝርዝርና ቁጥራቸው እዚህ ጋር ይገኛል። ሁሌ ግን 2 አለ እዚህ ጋር ማለት ነው። 2 ክፍት ምንም ቁጥር የሌለበት እዚህ ጋር እንደምትመለከቱት አለ። ይሄ ደግሞ ምክንያቱ ምንድነው? አሁን ያሉት ተጫዋቾች ሞቲቬት እንዲሆኑ ስም ዝርዝራቸው ወይም ደግሞ ቁጥራቸው እዚህ ዎል ኦፍ ፌም ላይ እንዲለጠፍ ሞቲቬት እንዲያረጋቸው ሁሌ 2 ክፍት የሆነ ባዶ እንደዚህ አይነት ነገር አለ ማለት ነው። አሁን ያሉት ተጫዋቾች ወጥረው ይጮታሉ ነው፣ ከዛ እዚህ ጋር ይለጠፋሉ። አሁን ደግሞ ጉዟችንን ቀጥታ ወደ ሜዳው እናደርግና ሜዳው ምን ይመስላል የሚለውን አብረን አንድ ላይ እናያለን። ዋናው ፓርት እሱ ይመስለኛል። ሁለቱ ልብስ መቀየሪያ እንዳያችሁት ሂውጅ ዲፍረንስ አለው። የኤስ ሚላን የተሻለ ነው ከኢንተር ሚላን፣ ግን ሁለቱም እስካሁን ካየናቸው የእግር ኳስ ክለቦች ቦሪንግ እና የሚያስጠላ ነው። የአርሰናል፣ የማንቸስተር ዩናይትድ፣ የዌስትሃም የሁሉም ያምራል። እስካሁን ካየዋቸው የእግር ኳስ ሜዳዎች ደባሪ ልብስ መቀየሪያ ያለው የእግር ኳስ ሜዳ
ይሄኛው ነው። ሶ ይሄ ተጫዋቾቹ እንግዲህ ወደ ውስጥ የሚገቡበት መንገድ ነው ማለት ነው። ሶ ይሄም እንደነገርኳችሁ ይቀያየራል። ሁሌ ጨዋታ ሲኖር ኤስ ሚላን ሲኖር የኤስ ሚላን ሎጎ ነው የሚለጠፈው። ኢንተር ሚላን ሲሆን ደግሞ የኢንተር ሚላን ሎጎ እና ቀይ የሆነ ነገር ነው የሚለጠፈው ማለት ነው። ሶ ኤስ ሚላን፣ ኢንተር ሚላን እየተቀያየሩ ነው ይህንን ሜዳ የሚጠቀሙ። ላላ እስቲ ወደ ውስጥ እንግባ። ኦኬ፣ በዚህ ነው እንግዲህ ተጫዋቾቹ የሚገቡት። አይ ካን ላይ የሆነ ስፔሻል የሆነ ፊሊንግ አለው። ይቺ ቀዩዋ ነገር ሞቲቬት ታደርጋለች። ሶ ይሄም ላይት ስለሆነ ኤልኢዲ ላይት ስለሆነ አስጎብኛችን ያለው ምንድነው ይሄ ላይቱ ራሱ ወደ ሰማያዊና ወደ ቀይ ይቀየራል። ሶ ጨዋታ ሲኖር ኤቭሪቲንግ ጫማና ቲሸርት ሳይቀያየሩም ከለር ብቻ ነው የሚቀያየሩት። ግን ኢት ሉክስ ቢዩቲፉል በጣም እንደምትመለከቱት ላይቱ ምናምን ከላይ ልክ በስማ ሉክስ ክሬዚ looks crazy. Alright, ወደ ሜዳው እየገባን ነው። ኢማጂን 95,800 this is huge. በጣም ትልቅ ነው። Oh my days bro. wow 95,800 96,000 በሉት። ካፓሲቲው 96,000 ሰው መያዝ የሚችል ስቴዲየም ነው። እስቲ ዋው ያምራል። ውስጡ በጣም ነው የሚያምረው። በጣም ግዙፍ ነው። ዋው በዚህ አጋጣሚ እንዲሁም ጨዋታ ሲኖር ይላችሁ እንደዚህ እያደረጉ ነው ሜዳውን የሚያስተካክሉት። እየሰገሰጓት ምን እያደረጋት ነው? በፎርክ በሚመስል ነገር ሶስት እንትን ባለው እንደዚህ ማለት ነው እያስተካከሉት ነው ሜዳውን። አይ ቲንክ ጌም አላቸው መሰለኝ ነገ ወይ ከነገ ወዲያ። ምክንያቱም ቡክ ለማድረግ ፈልጌ አንፎርቹኔትሊ የነበረው ዛሬ ብቻ ነው። ሶ ነገ እግር ኳስ ጨዋታ ስላላቸው ለጎብኚዎች ክፍት አይደለም ማለት ነው። ሶ የእግር ኳስ ማች በሚኖርበት ጊዜ ሜዳው ለጎብኚዎች ክፍት አይደለም። ሶ ነገ እግር ኳስ ጨዋታ አላቸው። እንደምትመለከቱት እንግዲህ ፊክስ እያደረጉላቸው ነው፣ እያስተካከሉት ነው ሜዳውን። በጣም ሂውጅ ነው። በጣም ትልቅ ነው። እግር ኳስ ጌም ቫይብ የሚሰጠው ደጋፊው ነው። ሊቨርፑልን በጣም የምወደው ለዛ ነው። የሊቨርፑል ደጋፊዎች በጣም ዩኒክ ናቸው። ቻንት ሲያረጉ፣ ሲጨፍሩ፣ ሲዘምሩ ምናምን it gives something different vibe you know። ይሄ በጣም የሆነ ስሜት አለው እዚህ ጋር በቃ የሚሰማችሁ። ይሄም ደግሞ እዚህ ሜዳ ላይ ኢማጂን የኤስ ሚላን እና የኢንተር ሚላን ስፔሻሊ ደርቢ ጨዋታ ካላቸው ተውት በቃ ቡም እንዳለ ደጋፊው እዚህ በሚመጣበት ሰዓት ጀስት ኢማጂን እንዴት ቀውጢ እንደሚሆነ ይሄ ሜዳ። So guys, I guess you could notice that here outside of the pitch we have artificial grass, right? But inside every single thing that we can see is natural grass. But here we say it's hybrid. I mean, it is hybrid. 85% is natural and 15% is artificial grass. But it's not like there is a natural grass next to an artificial grass. There is a nylon rope that sticks the natural grass to the ground. And of course, this is just easy to say, to tell you. Actually, there is a huge job under it. For example, every summer we change the grass, we replace it. So before the season of football starts, when arrives the new grass, arrives together one machine, a really big machine to sew it, centimeter after centimeter, with this nylon rope on the natural grass through the ground. It's a huge job. It takes around 10 days to leave everything ready for a football match, as you can see today, okay? Now here next to us, at your right in here, there is always the AC Milan's bench for the players and coaching staff. Next to it, but then behind the Puma barriers in there are 70 seats called ground box. Those are for injured players, family of the players, and important VIPs. What that means? It means that if we want to watch a match from there, we need to be lucky and get one invitation. No tickets available, unfortunately, okay? Right in front of those seats, but then underground on the orange seats in there, it's for the medical staff, for the paramedics, okay? Well, I just told you that here is always the seats for the staff of AC Milan, the bench of AC Milan, right? Why that? Because here at the same side on the second blue tier, it's the Curva Sud, southern end for AC Milan fans, AC Milan ultras, okay? So if this side of the stadium is for AC Milan, of course, the other side would be for Inter.
even though we have the sponsors and the logo of AC Milan in there, okay? So in that, Inter's bench, always, the ground box as well, and also the same side on the second green tier, it's the Curva Nord, northern end for Inter fans. እንግዲህ አስጎብኛችንን እንደሰማችሁት ኤክስፕሌን ላድርግላችሁ። ሶ አውትሳይድ ደ ፒች የሚገኘው ይሄ ሳር ማለት ነው፣ አርቲፊሻል ነው ይሄ የምትመለከቱት። በሚያስገርም ሁኔታ ግን እዛ ሜዳው ላይ የምትመለከቱት ሰዎች የሚሰሩት ሜዳ ላይ ያለው ሳር ግን ኦሪጂናል ወይም ደግሞ ናቹራል ነው። ይሄ ሰው ሰራሽ ሳይሆን የተፈጥሮ ሳር ነው እና 85% የሚሆነው የተፈጥሮ ሳር 15% የሚሆነው ደግሞ ሰው ሰራሽ ሳር ነው ብሏል ሰውየው። ይህንን ለማስተካከል 10 ቀን ይፈጅባቸዋል። ኢማጂን ኤቭሪ ሰመር ላይ ይቀየራል ይሄ የምትመለከቱት ሳር ማለት ነው። ሌላኛው ደግሞ እየነገረን የነበረው እዚህ ጋር የምትመለከቱት ቤንች ማለት ነው። ልብስ ማን ነው የተለዋጭ ወይም ደግሞ የተቀያሪ እግር ኳስ ተጫዋቾች የሚቀመጡበት ቦታ ማለት ነው። ኤቭሪ ታይም የኤስ ሚላን ሎጎ ነው የሚቀመጠው። ሰው የኢንተር ሚላን ጨዋታ ቢኖረው እንኳን አይቀየርም። ይህንን እግር ኳስ ሜዳ በጣም ዶሚኔት እያደረገው ያለው ኤስ ሚላን ነው። እንግዲህ እንደተመለከታችሁት የእግር ኳስ ተጫዋቾቹ ልብስ መቀየሪያ በጣም የሚያምረው የኤስ ሚላን ነው። እዚህም ደግሞ እንደምትመለከቱት እዚህ ጋር ሎጎ ሁሌ ፎር ኤቨር የሚቀመጠው የኤስ ሚላን ነው እና ኢንተር ሚላን ኢት ፊልስ ላይክ የእንጀራ ልጅ የሚላን ከተማ የእንጀራ ልጅ ልብስ መቀየራቸው ሲያስጠላ ምናምን ነገርና it's just a big shame. I don't know ይሄ every time አይቀየርም፣ በቃ የነሱ ነው። ሌላኛው ደግሞ እዛ ጋር የምትመለከቱት ከታች ከመሬት ስር የሚገኘው መቀመጫ ማለት ነው በኦሬንጅ ነገር ያለው እሱ ደግሞ ይሄ እግር ኳስ ተጫዋች ሲጎዳ ሄደው የሚያክሙት ምናምን ነገር የዶክተሮቹ ወይም ደግሞ ኬር የሚያደርጓቸው ሰዎች መቀመጫ ነው ማለት ነው። እዛ ጋር ደግሞ የምትመለከቱት ወደ ስንት መቀመጫ አለ ብሏል? ወደ 70 ይመስለኛል ካልተሳሳትኩኝ። ኦንሊ የእግር ኳስ ተጫዋቾች ኢንቫይት የሚያደርጓቸው ቤተሰቦች ወይም ጓደኞች ገብተው የሚቀመጡበት ቦታ ነው ማለት ነው። አይሸጥም ለማንም። ሶ በገንዘባችሁ ገብታችሁ እዛ ጋር ተቀምጣችሁ እግር ኳስ ለማየት ብትሞክሩ አይቻልም። ኦንሊ በኢንቪቴሽን እና በኢንቪቴሽን ብቻ ነው ያለው። ሶ ሜዳው ይሄንን ይመስላል። አይ ውድ ሴይ የኤስ ሚላን ሜዳ ነው እንጂ የኢንተር ሚላን ሜዳ ነው ለማለት በጣም ይከብዳል። በጣም የእንጀራ ልጅ በቃ ምስኪን ነው። ወይኔ ኢንተር ሚላን ምስኪን። ቢያንስ ግን ሁሌም እንደምናደርገው ወጉ እንዲደርስን እዚህ ጋር ደቅ እንላለን። በጣም ኢትስ ቢግ ፕሪቪሌጅ በነገራችን ላይ በኢንቪቴሽን የእግር ኳስ ተጫዋቾቹ ጓደኛ ዘመድ ከሆናችሁ እንግዲህ እንደዚህ አይነት ወንበር ነው እዛ ጋም ያለው። ኢማጂን እንዲህ ቁጭ ብላችሁ እዛ ጋር ደግሞ ወደ 70 ምናምን ሺህ 80 ምናምን ሺህ ሰው ደቅ ብሎ 95 ሺህ ሰው ቁጭ ብሎ እናንተ እዚህ ጋር ሆናችሁ ስትመለከቱ እንዴት ስፔሻል የሆነ ፊሊንግ እንደሚሰማችሁ አሰብኩት። እስኪ ኮሜንት ሴክሽን ላይ ግን የኢንተር ሚላን እና የኤስ ሚላን ደጋፊዎች ካላችሁ ኮሜንት ሴክሽን ላይ አሳውቁን እስኪ። አላችሁ ግን እውነት አላችሁ? እኔ ሰምቼ አላቅም። የነገርኳችሁ ቦታ እንግዲህ ይሄኛው ነው። ሶ እንደምትመለከቱት ኦንሊ በኢንቪቴሽን ብቻ ገብተው የሚቀመጡበት ቦታ ይሄኛው ነው። ጂሰስ ይጋረፊው ስፔሻል በጣም እዚህ ጋር መጥታችሁ ቁጭ ለማለት ኤቭሪቲንግ ይታያል። በቃ በጣም በቅርብ ርቀት ማለት ነው። ከዛ ኳስ ተጫዋቾቹ ውር ምናምን ሲሉ እናንተ እዚህ ጋር ደቅ ብላችሁ አቀብለው እንጂ እንዴ አታያ ወደ ባይስ ነው የምትቀየሩት። ባይስን መቼስ አታቀብለውም እንዴ ብላ እኔ የምለው ግን ግራ የገባኝ ነገር እንደዚህ አድርገው ይጨርሱታል? የምር እንደዚህ አድርገው ይሄን ሁሉ ሜዳ ይጨርሱታል? 1 2 3 4 5 6 ለ6 7 8 እዛ ጋር ሁለት አሉ እዛ ጋር ለ8 ይሄን ሁሉ ሜዳ እንዲ አይ ዶንት ኖ። ግን እንደነገርኳችሁ ጌም ስላለ እየተጸዳ ነው ሜዳውና ነገ ጌም አላቸው። እዛ ጋር እስቲ ዙም ለማድረግ እሞክራለሁ። የሚታያችሁ ከሆነ የሚያጸዱ የጽዳት ሰራተኞች አሉ። እንዳለ መቀመጫው ምናምን ነገር እየተጸዳ ነው። ካሜራ እንግዲህ ይሄውላችሁ በዚህ ነው ስትሪም የሚያደርጉት የእግር ኳስ ጌም ሲኖር ምንድም ያክላያችሁት። በስማ ከጀርባ ደግሞ ይሄ የምትመለከቱት እንዳለ ጥቁሩ ነገር ማለት ነው ስክሪን ነው። ሶ ጌም በሚኖርበት ሰዓት የምታዩት የተለያዩ ማስታወቂያዎች ራን ሲያደርጉ ወይም ደግሞ ኤልኢዲ ላይቶች ምናምን ነገር እንዳለ ስክሪኖቹ እነዚህ ናቸው ጥቁሮቹ ማለት ነው። ካሜራው ደግሞ ያ ነው። እኔ አይስት ቲንክ የሆነ ራን የሚያደርጉበት እንደ መጓጓዣ ነገር ምናምን ነገር ግን አይ ቲንክ ኢትስ ካሪ ኦን ይሄ ተሸክሞት ምናምን ነገር ነው የሚሄዱት። I don't know how it works ግን
ያ እንደዛ ነው እላችኋለሁ። እስኪ ሬት አድርጉት ከ1 እስከ 10 ይሄንን ሜዳ አሪፍ ነው እንዴ? የኢትዮጵያ አዲስ አበባ ስቴዲየም ከዚህ አይሻልም እንዴ? እዩት እስኪ እዩት፣ ከጀርባ እዩት ምን እንደሚመስል እዩት ከፊት ለፊት። I'm sorry ግን እግዚአብሔር ላይ I didn't mean to be disrespectful ለመሆን ፈልጌ ምናምን ሳይሆን it's just that's the reality። በቃ አለቀ። ይኸው ጉብኝቱም ያለቀ ይመስለኛል። እስኪ ምን ሊለን ነው? tornare in tia la Marenía. Questo è il negozio ufficiale del Milan, dell'Inter, dopo l'uscita sarà di qua all'ingresso 14, ok? Grazie della visita e buona giornata a tutti. Grazie. So guys, now the tour is over. We just passed in front of a sports bar. If you want to go back to eat or drink something, just follow the same path back, okay? Here at your right, it's the official store for Milan and Inter. Then the exit will be from here, from the gate 14, okay? Thank you for the visit and have a nice time here in Italy. ቴንክ ዩ አለቀ። ይሄንን ይመስላል እንግዲህ ስቴዲየሙ እንደተመለከታችሁት። እኔ I will give it like 5 ከ10 5 out of 10 ካፓሲቲ ያለው ትልቅ ነው። ኦፍ ኮርስ በጣም ብዙ ሰው ነው የሚይዘው፣ ግን it's just nothing like what boring ውጣ በቃ ወጣን እንዴ ና ይኸውላችሁ ከዚህ በፊት የፖስት ያረኳቸውን ወይም ደግሞ ሄደን የጎበኘናቸውን የእግር ኳስ ሜዳዎች ሁሉን ሄዳችሁ ቼክ አድርጓቸው። ቪአይፒ ፕሌስ አላቸው ለተጫዋቾቹ ትሪት የሚደረጉበት የሚበሉበት፣ ኢቭን ላይ ቶፕ ቪው ላይ ሬስቶራንቶች አሉና ወደ ሜዳው ታዋቂ የሆኑ ሰዎች ወይም ደግሞ ኤክስፔንሲቭ ላይክ በደንብ አፎርድ የሚያደርጉ ሰዎች በደንብ ላይ ወጥተው እየተዝናኑ የሚመለከቱበት የተለያዩ ነገሮች አሉ። ገባችሁ? የተለያዩ ሜዳዎች ዲኮራቸው በጣም ያምራል። ልብስ መቀየሪያቸው ኢትስ ቢዩቲፉል። የሁሉም ያየሁት የዚህ ግን ኢትስ ጀስት ስፔሻሊ ኢንተር ሚላን ያሳዝናል። ኤስ ሚላን እንዲሁም ይሻላል። ዩ ኖ እንዳያችሁት ፐርማነንት የሆነ ቦርድ አለው። ይሄ የሚቀመጥበት ፎቶ ምናምን ነገር ልብስ መቀየሪያ አይደብርም፣ ያምራል። ዩ ኖ የኢንተር ሚላን ግን አምሳድ በጣም የእንጀራ ልጆች ናቸው። የእንጀራ አሳዝነውኛል። ሶ ይሄንን ይመስላል ስቴዲየሙ። የዛሬው ጉብኝታችን በሳን ሲሮ ስቴዲየም የኢንተር ሚላንና ተውት ኢንተር ሚላንን የኤስ ሚላን ነው፣ እንዲሁም የኤስ ሚላን መቀመጫ የሆነው ስቴዲየምን ጎብኝተናል። ይሄንን ይመስላል ጉብኝቱ። ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አሳውቁን። ቀጣይ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ይመቻችሁ። ፒስ አውት